አሰልጣኝ ሚኬል አርቴታ እጅግ ተጠባቂ የሆነ መግለጫቸውን በሰጡበት ጊዜ በዘንድሮው ውድድር ዓመት እንደሚጸጸቱ ተጠይቀው እጅግ አስገራሚ ምላሻቸውን ሰጥተዋል። ከዛ በተጨማሪ ተጠባቂ ስለሆነው ስለ ሪያል ማድሪዱ ተጫዋች ሮድሪጎ እጅግ አስደናቂ ፍንጭ ሰጥተዋል። ስለ 15 ዓመቱ ታዳጊ ማክስ ዶማንም ተናግረዋል። በሌላ በኩል ማይልስ ሉዊስ ስኬሊ ስለ አርቴታና ስለ አርሰናል አዲስ ነገር ተናግሯል። ስለ ዊሊያም ሳሊባም የተሰማ ነገር አለ። ውድ አድማጭ ተመልካቾቼ ከኔ ጋር ቆይታ ስታደርጉ የምታደምጡት ነው። የዕለቱን መረጃ ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። ቪዲዮ ለበርካቶች እንዲደርስ እንደሁል ጊዜው ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎቹ ልውሰዳችሁ። አሰልጣኝ ሚኬል አርቴታ እጅግ ተጠባቂ የሆነ መግለጫቸውን ከነገው የኒውካስል ጨዋታ በፊት ሰጥተዋል። የተጠየቁትን ጥያቄና እያንዳንዱን መልስ እነግራችኋለሁ። በዚህ ሲዝን በክለባችን ቤት ባለ ሁለት አሃዝ ቁጥር ያለው ጎል አስቆጣሪ አጥቂ ተጫዋች በቡድናችን ባለመኖሩ ዋንጫ ካጣንባቸው ትልቁ ምክንያት አንዱ ይህ ነው ሲሉ ነው አሰልጣኝ ሚኬል አርቴታ የጀመሩት። በአርሰናል ቤት ከተመለከታችሁ ሁሉም ተጫዋቾች ያላቸው የግብ መጠን እጅግ አነስተኛ ነው። ባለ ሁለት አሃዝ ቁጥር ጎሎችን የሚያስቆጥር አጥቂ የለንም። ዋንጫ ያጣንበት ምክንያት ዋነኛው ይሄ ነው ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ በትላንትናው መግለጫቸው ካነሳቸው ነጥቦች መካከል ምን ተናገሩ? ስለ ኒውካስትሉ ጨዋታ እንደዚህ ብለዋል። ይህ ጨዋታ ለሁለቱም ክለቦች ወሳኝ ጨዋታ ነው። በቀጣይ ዓመት በሻምፒዮንስ ሊግ ውድድር ለመሳተፍ ሁሉም ቡድን በውድድሩ ለመሳተፍ የሚደረገው ነገር እጅግ አስደናቂ ጥረት ነው። ስለዚህ ወሳኝ ጨዋታ ነው ብለዋል። እኛ ሻምፒዮንስ ሊጉ ላይ ለመሳተፍ ማንም ቡድን ነጥብ እስኪጥልልን አንጠብቅም። የራሳችንን ውሳኔ መወሰን ምንፈልገው እኛንን ያሉ ሲሆን ወደ ሻምፒዮንስ ሊግ ውድድር ለመሳተፍ ያለንበት ቦታ ጠንካራ ቦታ ነው። አሁንም እዚህ ቦታ ላይ ራሳችንን ለማስቀመጥ እድላችን በእጃችን ነው ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ ስለ ቅድመ ውድድር ዝግጅትም ተጠይቀው ነበረ። በነገራችን ላይ አርሰናል በቀጣይ ዓመት ለሚደረገው የቅድመ ውድድር መዘጋጃ በፕሪሲዝን ቡድኑ ወደ ስፔን ተጉዞ በስፔን የቅድመ ውድድር ዝግጅት ያደርጋል። ከአስደናቂው ባርሴሎናም እንደዚሁም ሪያል ማድሪድ ጋር ጨዋታ እንደሚያደርግ ይጠበቃል። አርሰናል ታዲያ ወደ ስፔን ተጉዞ በፕሪሲዝኑ ዝግጅት ያደርጋል። አሰልጣኝ ሚኬል አርቴታም ወደ ስፔን ተጉዘን እጅግ ወሳኝ ዝግጅቶችን እናደርጋለን፣ ዓለም ላይ ካሉ ትልልቅ ክለቦች ጋርም እንጫወታለን፣ ራሳችንን እናዘጋጃለን ሲሉ ነው የተናገሩት። አሰልጣኝ ሚኬል አርቴታ ስለ ካይ ሃቨርት በተጠየቁበት ጥያቄ ደግሞ ካይ ሃቨርት በአሁኑ ሰዓት በጥሩ ሁኔታ ላይ ይገኛል። ካጋጠመው ጉዳት አገግሞ ከቡድኑ ጋር ሙሉ ልምምድ አከናውነዋል። እናም ካይ በእሁዱ ጨዋታ ላይ መሰለፍ ይችላል አይችልም የሚለውን የአካል ብቃቱን ለማወቅ አንድ ተጨማሪ የልምምድ ጊዜ ስላለን ለጨዋታው መሰለፍ ከቻለ ውሳኔ እሰጥበታለሁ ሲሉ ተናግረዋል። አርቴታ አክሎም ትሮሳርድ፣ ራይስ እና ጆርጂኒዮ ሁሉም በቅርብ በነበሩን የልምምድ ክፍለ ጊዜዎች ከቡድን ጋር ልምምድ አከናውነዋል። በእሁዱ ጨዋታ ለጨዋታው ይድረሱ አይድረሱ በድጋሚ የመጨረሻው ልምምድ ላይ ነው ውሳኔ የማሳልፈው ሲሉ ተናግረዋል። አሰልጣኝ ሚኬል አርቴታ በዘንድሮ የውድድር ዘመን የሚጸጸትበት ነገር እንዳለ ተጠይቆ ነበር። አርቴታም እንዲህ ሲል መልሷል። እኛ እንደ ቡድን በዚህ የውድድር ዓመቱን ጥሩ ውጤት አስመዝግበን ሲዝኑን ለማጠናቀቅ ቡድኑ አቅሙ የፈቀደውን ሁሉ የተቻለንን ሁሉ ለማድረግ እንደሞከርን እርግጠኛ ሆኜ ቃሌን እሰጣለሁ። ስለዚህ አንዳች የምጸጸትበት ነገር የለም። ዋንጫ ለምን አጣችሁ ካልከኝ ጉዳቶችና በርካታ ምክንያቶች አሉ ያሉ ሲሆን ይህ ቡድን በዚህ የውድድር ዓመት በበርካታ ፈተናዎች ተፈትነናል። እነዚህን በርካታ ፈተናዎች ተቋቁመን እዚህ ለመድረስ ባደረግንበት ጉዞና ሁኔታ የነበሩብንን አሉታዊ ተጽዕኖ ተቋቁመን እንደገና ያደረግናቸውን አስደናቂ ነገሮች ይህ ቡድን ላደረገው ትግልና ጥረት ምስጋና ማቅረብ እወዳለሁ እንጂ ምንም የምጸጸትበት ነገር የለም ሲሉ ነው አርቴታ የተናገሩት። ማይክል አርቴታ በክረምቱ የዝውውር መስኮት አዲስ አጥቂ ማስፈረም ቅድሚያ መስጠቱን የተናገረ ሲሆን ቡድናችን በዚህ ሲዝን በድጋሚ የፕሪሚየር ሊጉን ዋንጫ ማሳካት አልቻለም። ልክ እንደ ባለፉት ሁለት የውድድር ዘመናት በዚህ ሲዝንም ዋንጫ ያጣንበት በርካታ ምክንያቶች ቢኖሩም ዋና ዋንጫ ያጣንበት ከቡድናችን ጀርባ ያለው ትልቅ ምክንያት በክለባችን ትክክለኛ ግብ አስቆጣሪ አለመኖሩ ነው ያሉት አርቴታ በዚህ ሲዝን በፕሪሚየር ሊጉ በነበረን ጉዞ አንድም የአርሰናል ተጫዋች ባለ ሁለት አሃዝ የጎል ቁጥር ያስቆጠረ የለም። ይህንን የቡድኑ ዋነኛ ጎል
አስቆጣሪ ችግር እንዳለበት ያሳያል። ይህን ለመፍታት በዚህ ክረምት ዝውውር አዲስ 9 ቁጥር አጥቂ ቡድናችን ላይ ለመጨመር ወደ ገበያ ለመግባት ዝግጁ ነን ሲሉ ተናግረዋል። በሌላ በኩል በ2025-26 የውድድር ዘመን ማክስ ዶማን በአርሰናል የቅድመ ውድድር ዘመን ጉዞ ወደ ኤዥያ እንደሚጠራ የተናገሩት አርቴታ የ15 ዓመቱ ታዳጊ በቀጣይ የውድድር ዘመን በመጀመሪያው ቡድን ውስጥ እንደሚካተት የሚጠበቅ ሲሆን እጅግ አስደናቂ የውድድር ዓመት እያሳለፈ የሚገኘው ማክስ ዶማን በርካታ ግቦችን ለአርሰናል ከ15 ዓመት በታች እያስቆጠረም ይገኛል። አርቴታም እሱን በቀጣይ ዓመት ወደ ዋናው ቡድን እናመጣለን ያሉ ሲሆን ስለ ካይ ሃቨርት ደግሞ ምን ያህል ወሳኝ ተጫዋች እንደሆነ እናውቃለን። በአጥቂ ቦታ ላይ በተለያዩ ሚናዎች ራሱን አሻሽሏል። እሱ ምን ያህል እንደተለወጠ ማየት ትችላላችሁ። አስደናቂ ነው። ባለፉት 2 ቀናት በጥሩ ሁኔታ ልምምድ ሰርቷል። እሱ ጥሩ አቋም ላይ ይገኛል ሲሉ የተናገሩ ሲሆን ስለ ዊሊያም ሳሊባ 100ኛ ጨዋታ ደግሞ የተጠየቁት አርቴታ ሳሊባ ድንቅ ተከላካይ ነው። በዚህ ሁሉ ጨዋታው ለክለቡ ብዙ ምክንያቶችና አስተዋጽኦችን አድርጓል። እሱ ከምንም ነገር በላይ ያስገራሚ ስብዕና ባለቤት ነው። በመጀመሪያ የማደንቅለት ስብዕናውንና ፕሮፌሽናልነቱን አብዝቼ እወድለታለሁ። ዊሊያም ሳሊባ በቡድናችን አሁንም ብዙ ነገር ይሰጠናል። ገና ይህንን ቡድን በብዙ ማገልገል ይፈልጋል፣ ይቀረዋል። እሱ ወዴትም አይሄድም፣ አብሮን ይቆያል ሲሉ አርቴታ ተናግረዋል። በሌላ በኩል ወጣቱ የመስመር ተከላካይ ማይልስ ሉዊስ ስኬሊ ስለሚጫወትበት ቦታ ተጠይቆ እንዲህ ብለዋል። እውነት ለመናገር እኔ መጫወት የምፈልግበት ቦታ መሃል ሜዳ አማካኝ ሆኜ መጫወት ፈልግ ነበር። በእርግጠኝነት መሃል ሜዳ ላይ መጫወት እችል ነበር ብዬ አምናለሁ። ነገር ግን ሁሌ መጫወት በምትፈልግበት ቦታና በምትፈልገው ቦታ ላይ ላትጫወት ትችላለህ። ይህ ደግሞ እኔን ከአማካኝ ቦታ ወደ ግራ ተከላካይ ቦታ እንድጫወት ያደረገኝን በግልጽ መናገር የምፈልገው እግዚአብሔር ለኔ እቅድ እንዳለው ነው። እግር ኳስ ተጫዋች ማለት ልክ እንደ ወታደር ማለት ነው። ሁሌም ተዘጋጅተህ መጠበቅ አለብህ። እኔ ቡድኔን ለመርዳት አሰልጣኝ የትኛውም የመጫወቻ ቦታ እንድጫወት ካመነብኝ ዋናው አላማዬ ቡድኔን መርዳት ነው ብለዋል። መሃል ሜዳ መጫወት ፍላጎት ቢኖረኝም አሰልጣኝ ግራ ተከላካይ ቦታ ላይ እንድጫወት አምኖብኛል። እናም ግራ ፉልባክ ላይ ተሰልፌ ለቡድኔ ስኬት አቅሜ የፈቀደውን ነገር እያደረኩ እገኛለሁ። እኔ አሁን እያደረኩ ያለሁት ይህንን ነው። የትኛውም ተጫዋች ዋናው ፍላጎቱ ቡድኑን መርዳት ነው። እኔ ቡድኑን በምረዳበት ቦታ ሁሉ ለማገልገልና ለመርዳት ዝግጁ ነኝ። ይህ የሚያሳየው ነገር ቡድናችን እንደ ቡድን እንዴት ጠንክሮ እየሰራ እንዳለ ማሳያ ነው ብዬ አምናለሁ ሲል የተናገረው ማይልስ ሉዊስ ስኬሊ በርካቶች አሰልጣኝ ሚኬል አርቴታ ቶማስ ፓርቴን ባጡበት የመጀመሪያው ጨዋታ ላይ ማይልስ ሉዊስ ስኬሊን በመሃል ሜዳ ባለማሰለፋቸው ትችታቸውን ሲገልጹ እንደነበር ይታወሳል። ሌላኛው የቀድሞ የአርሰናል ተጫዋች ያን ራይት ስለ ቶማስ ፓርቴ የተናገረ ሲሆን ስለ ቶማስ ኮንትራት ጉዳይ ለምን አርሰናል ትኩረት መስጠት እንዳልፈለጉ ምክንያቱ አይታየኝም። እሱን በክለብ ውስጥ ማየት ትልቅ ጥቅም አለው። ቶማስ ፓርቴ ሌላ ኮንትራት ሊሰጠው ይገባል። እንደ ቶማስ ያለ የመሃል ሜዳ አማካኝ ተጫዋች ገበያው ላይ ማግኘት ቀላል አይደለም። በሱ ብቃት ልክ አማካኝ ቦታ ላይ የሚጫወት ተጫዋች በቡድናችን የለንም። በዚህ ውድድር ዓመት በአርሰናል ቤት የበለጠና የበለጠ ድንቅ ብቃቱን አሳይቷል። ለሱ አዲስ ኮንትራት ሊቀርብለት እንደሚገባ በብቃቱ አሳይቷል ያለው የቀድሞ የአርሰናል ተጫዋች ራይት እሱን የመሰለ የመሃል ሜዳ ተጫዋች እንደ ቀልድ መልቀቅ የማይታሰብ ነው። አርሰናልና አርቴታ በደንብ ትኩረት ሰጥተው ሊያስቡበት የሚገባ ጉዳይ ነው ሲል ተናግሯል። በነገራችን ላይ አርሰናል ከቶማስ ፓርቴ ጋር በኮንትራቱ ዙሪያ ንግግር እያደረገ ቢገኝም እስካሁን ድረስ ውይይቶች እንዳልተጠናቀቁ የተሰማ ሲሆን በተለይም የሪያል ሶሲዳዱ ማርቲን ዙቤሜንዲ ወደ መድፉ ቤት መምጣቱ ቶማስ ፓርቴ አርሰናልን ሊለቅ የሚችልበት እድል አለ እየተባለ ነው የሚገኘው። ቶማስ ፓርቴን አርሰናሎች በመሸጥ በሱ የሚያገኙት ገንዘብ ላይ የተወሰኑ ሳንቲሞችን ጨምረው ሌላ ተጫዋች ለማስፈረም ሊጠቀሙበት እንደሚችሉ የተሰማ ሲሆን አሰልጣኝ ሚኬል አርቴታም ሆኑ ስፖርቲንግ ዳይሬክተሩ አንድሬ ቤርታ ከቶማስ ፓርቴ ጋር በውይይት ላይ ይገኛሉ። በቶማስ ፓርቴ የጥቅማ ጥቅም የደሞዝ ጉዳይ ላይ ግን እስካሁን ድረስ ከስምምነት እንዳልተደረሰና አርሰናልም ሆኑ አርቴታ በቶማስ ፓርቴ የቀጣይነት ጉዳይ ላይ ከውሳኔ እንዳልደረሱ ነው የተሰማው። ያን ራይት ግን ትክክለኛ ሀሳብ አንስተዋል። ምክንያቱም ቶማስ ፓርቴ በአርሰናል ቤት የሚቆይ ከሆነ ዙቤሜንዲ ሲጎዳ ፓርቴ ሲጎዳ ዙቤሜንዲ የተቀያየሩ መጫወት እንደሚችሉ የታየ ሲሆን አርሰናል በአንድ ቦታ ላይ አንድ ተጫዋች ብቻ ካለው ጉዳት ሲመጣ ዘንድሮ እንደተመለከት ነው ሌላ ተቀያሪ ተጫዋች ስለማይኖር ጉዳቱ እጅግ የሰፋ ይሆናል። ስለዚህ ተቀያሪ ተጫዋቾች ያስፈልጋሉ። ይህም ደግሞ ማርቲን ዙቤሜንዲንና ቶማስ ፓርቴን በአንድ ቦታ ላይ
መያዝ ለቡድኑ ስኳድ ጥልቀት ስለሚሰጥ አሰልጣኝ ሚኬል አርቴታ ፓርቲን ለማቆየት ማሰብ እንዳለባቸው ከቀድሞ ተጫዋቾች ከፍተኛ ጫና እየተደረገባቸው ይገኛል። አርቴታ በሌላ በኩል የሪያል ማድሪዱን ሮድሪጎን ሊያስፈርሙ እንደሚችሉ ፍንጭ ሰጥተዋል። ሮድሪጎ በምድራችን ላይ እጅግ ከማደንቃቸው የእግር ኳስ ዓለም ወጣት ተጫዋቾች አንዱ ነው። ለሱ ትልቅ ክብርና አድናቆት አለኝ። ባለፉት ዓመታትም ስከታተለው ነበር ያሉት አሰልጣኝ ሚኬል አርቴታ ሮድሪጎን ማሰለፍ እንችላለን አንችልም የሚለውን ገና አልወሰንም፣ ነገር ግን ክፍተቶችና አማራጮች ካሉን እሱን የማንመለከትበት ምክንያት የለም ያሉ ሲሆን ሮድሪጎ እንደሚታወቀው ሪያል ማድሪድን ለመልቀቅ ከጫፍ እንደደረሰ የተሰማ ሲሆን ሮድሪጎ በአሰልጣኝ ሚኬል አርቴታ ይደነቃል። ስለዚህ ምናልባትም በቀጣይ ዓመት ቀዩንና ነጩን ማሊያ ለብሶ በኤምሬትስ ሰማይ ስር ልንመለከተው እንችላለን። በማርቲኔሊ በኩል አሰልጣኝ ሚኬል አርቴታ ሮድሪጎን ለማጫወት ከፍተኛ ፍላጎት እንዳላቸው የተሰማ ሲሆን በቀጣይ የዝውውር መስኮቱ እንደተከፈተ ሮድሪጎን ወደኛና የሚል ጥያቄ ያቀርቡለታል ተብሎ ይጠበቃል። መድፈኞቹ ነገ በኤምሬትስ 12 ሰዓት ተኩል ላይ ከባዱን ኒውካስል ዩናይትድን ያስተናግዳሉ። በዚህ ጨዋታ ላይ አርሰናሎች በቀጣይ ዓመት የሚለብሱትን የቀይና ነጭ ቀለሞች ውቅር የሆነውን አዲሱን ማሊያ እንደሚለብሱ ይጠበቃል። ዘንድሮ እንግዲህ ኒውካስትል አርሰናልን በፕሪሚየር ሊጉ እንደዚሁም በካራቦ ካፕ ግማሽ ፍጻሜ 3 ጊዜ አሸንፎታል። አርሰናል ታዲያ ኒውካስትል ዩናይትድን ማሸነፍ ዘንድሮ እንደ ተራራ ያህል ከብዶት እንደነበር ይታወቃል። ስለዚህ አሰልጣኝ ሚኬል አርቴታ ኒውካስትልን በማሸነፍ የማንንም ነጥብ መጣል ሳይሆን ራሳችን ቀጣይ ዓመት ቻምፒዮንስ ሊግ ተሳታፊ መሆናችንን ማረጋገጥ አለብን ሲሉ ለአርሰናል ደጋፊዎች ቃል ገብተዋል ማለት ነው። ነገር ግን አርቴታ በአሁን ሰዓት ትኩረታቸው የቻምፒዮንስ ሊግ ወይም ፕሪሚየር ሊጉ ላይ ሳይሆን የውድድር ዓመቱ እንደተጠናቀቀ የዝውውር መስኮቱ ላይ በንቃት መሳተፍ እንደሆነ የተናገሩ ሲሆን በቀጣይ ወደ ኤዥያ እንደዚሁም ወደ ስፔን በመጓዝ የቅድመ ውድድር ዝግጅቱን በሚያደርግበት ጊዜ አዳዲስ የሚፈርሙ ተጫዋቾች በስፔን የቅድመ ውድድር ዝግጅት ላይ እንዲገኙላቸው እንደሚፈልጉ የተናገሩ ሲሆን ለስፖርቲንግ ዳይሬክተሩ አንድሬ ቤርታም ተጫዋቾች የሚፈርሙት አዳዲሶቹ በቀጣይ ዓመት የውድድር ዝግጅት በፕሪሲዝኑ ስፔን ላይ እንዲገኙላቸው እንደሚፈልጉ እንደተናገሩ ነው የተሰማው። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ መረጃ ወደ እናንተ አደረስኩ። አብርሃም ፍቅሬ ነበርኩኝ። በየዕለቱ ወሳኝ ስፖርታዊ ጥንክሮችን ለመስማት ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በሌላ መረጃ በሌላ ጥንክር እስከምንገናኝ ሰላም ተመኘሁላችሁ።